ለማስረዳት ሞክር። እኔ እሺ በሳሳት ሶስቱም ይሳሳታል፣ እኛም ሶስታችንም እንሳሳታለን። ቢያንስ ይሄ ነገር ያሉበት ምክንያት ምንድን ነው ብለህ ቆም ብለህ ለምን አለማሰብ እሷን ቶሎ ከመቀበል ነገሮችን ከመቀበል ቆም ብለህ ብታስብ ነው የሚሻለው። ችግር የለውም በቃ ለእኔ ላስባቸው እንደሆነ ይገባኛል፣ ግን ደግሞ ምንም ችግር የለውም። ሲቀጥል ደግሞ አሁን የምትመጣበት ሰዓት እየደረሰ ነው። እመጣለሁ ስላለች ሂዱ በቃ እናንተ። የት ነው የምትመጣው? እዚህ ትመጣለች። ድሮ እዚህ ስታያችሁ ሌላ ነገር ነው ከእሷ ጋር የሚፈጠረው። ከዚህ ሁሉ ግን ሂዱ በቃ እናንተ። ችግር የለውም በቃ እኔ ሮታ ተጉዳኝ ትጥቀመኝ ለእኔ ነው በቃ ችግር የለውም። ቤት ድረስ አይደል እንዲመጣሁት በዚህ ቅጽበት ነገሮችን አንደኛ ስንት ነገር አይደል እንዲያሳለፍ ነው። ሴት ልጅ ነኝ አይደል እንዴ? ልትረዳኝ አትሞክርም? ሩታ እየመጣች ነው። ከመጣች እዚህ ካገኘች እሺ እናናግራት። እሷን ማለት በግድ የሚሆን ነገር የለም፣ ግን እሱ አይኑ ሲገልጥ ምናልባት ያንቺን ነገር የኛ ነገር አይደለም። አቤላ እኔ እንዴት ማለት በዛ ልክ እኔ እንደምወደው እንደማፈቅረው ቢያቅማ በዛ ደቂቃ ውስጥ አሁን ሩታ ሌላ ችግር ከሚፈጠር ብንወጣ ይሻላል። ይቅረብ ሲሉ ውሽምት ጉዳ መጣች። ከሰው ህይወት አልወጣም ብላለች። ምን ይሻላል ዘንድሮ? ከዚህ ልጆች አትወጣም። እቺ ልጅ ማለት ማችም አትወጣም። የምትወጣ ሴት አትመስለኝም። ቤተሰብ ጉድ በሉ። ምን ሴት ናት ግን? የሴት አሰዳቢ አንቺ ጋር ለመውጣ ማለት ነው። ሰው ውጪ ከኛው ህይወት ከተባልሽ እኮ መውጣት መደጋገም እኮ ከልጁ ጋር መገናኘት የለብሽም እኮ። አረ በጣም ሼም ነው ጌታን ያፈርኩ። ምን ነው የሬሜላ ወንድ የለም እንዴ? የወንድ ጥራት አለ እንዴ? ቡታየራ ውስጥ ጋይስ ኢትዮጵያ ውስጥ ወንድ የለም እንዴ? ካለሱ ወንድ የለም እንዴ? እውነት በጣም ይሄ ራስ ወዳድ ነው የሚያስመስለው ጌታ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? እኔ ደህና ነኝ ፈጣሪ ይመስገን። ዛሬ ጥፍት ብያለሁ ቤተሰብ። እስኪ ቪዲዮ ሼር አድርጉልኝ ጌታ፣ ላይክ አድርጉ ስትገቡ ማለት ነው። ላይክ አድርጉኝ፣ አበረታቱኝ በቅንነት። እውነት ቻናሌ ተኝቷል እንደ በፊት አይደለም እና ላይክ አድርጉ ፕሊዝ ፕሊዝ። ወዳችሁ ውድድ ነው ማደርጋችሁ ደግሞ እሺ። እና ዛሬ ውሽምት ድጋሚ አብርሽን አገኘች። ከቡችሎች ጋር መታ አብርሽን አገኘች። ልጁን እያስጨነቀችው እንዴ ሩታ የሆነ ነገር ነው ያደረገች። እንዴት ወደ ትዳርክ ተመለስክ? እንዴት ለኔ አታስብልኝ? እንዴት ለኔ ስሜት ማትጨነቅ? እኔ ብዙ ነገር አድርጌለ። አያችሁ እውነት በጣም ያሳፍራል። ምን ይሻላል? እቺ ልጅ ከነዚህ ልጆች የምትወጣ ሴት አትመስለኝም። አላቅም ቤተሰብ ማለት ነው። እና እዩ ድጋሚ ማለት ነው። ድጋሚ የምትወጣ ሴት አይደለችም። ምንድን ነው በዚህ ልክ እንደዚህ ሴት አለች እንዴ? ድርቅ በግድ ሰው በቃ ውጪ ተባለች አይደለም መውጣት። ራስ ወዳድ እንዴት ይሆና? ይሄ ልጅ እኮ የልጅ አባት ነው። ቆይ እኔ የምላችሁ አብርሽ ምን ሆኖ ነው? ሕፃን ልጅ ሆነብኝ እኮ እናንተ። አሁን በምሳሌ ሰው ገባ ሲሄድ ህፃኖቹን ለሰፈር ትቶ አይደለም የሚሄድ። ልክ እንደሱ ነው የሆነ ማለት ነው። ልክ እንደዚህ ወይ አይናገርም ወይ አይጋገርም። ልጁ ምንድነው የሆነ? ምንድነው የሆነ እንዴ? መናገር የለበት ጭራሽ። በቃ አንድ ሰው ከህይወት ውጪ ከተባለች መውጣት እስከ መነካካት ድረስ እኮ አያስፈልግም እንዴ? እቅፍ እያደረገች ምናምን እሱ ዝም እያለ የሆነ ነገር ነው እንዲያደረገችው እንዴ? ድንዝዝን ያለ ልጁ እንዴ? እንደ ወንድ ቆፍጠን በላ እንዴ? ጉድፈላ ህፃን ልጅ ነው የሆነብኝ ቤተሰብ ማለት ነው። ጡጦ እስቲ ከዚህ አገር ይዘን እንገባለን ኢትዮጵያ ማለት ነው። ጡጦ መስጠት አለበት ለሱ። እግዚአብሔር ልጁ የሆነ ነገር ነው የሆነብኝ ቤተሰብ ማለት ነው። ወይስ ለእናንተ ነው? ወይስ ለእኔ ብቻ ነው? ድንዝዝን የሆነ አብርሽ አይደለም እንዴ? ልጁ ምን ሆኖ ነው? ልጆቹ በቃ እሱ ዙሪያ ላይ ካበቡ ልጁን ጭንቅላቱን አበላሹ ጌታ። እቺ ልጅ ከመጣ ጀምሮ ምን አይነት አብርሽ ምን አይነት አይቶ ነው የተቀየረ? ምን አይነት ደስተኛ ሆኖ ያውቃል ቤተሰብ ማለት። የውሸት ሳቅ የውሸት ደስታ እኮ ነው ከሷ ጋር ሆኖ የሚቀመጡ። የእውነት ሰው እኮ ትዳሩ ተበጥብጦ እንደዚህ ደስተኛ ነው ብዬ አላስብም። መቼም ከኔ ጋር ካለና አሁን ያለ እኩል አይደለም። በፊት ቃለ ምናምን ያንተ ሳቅ ያንተ ደስታ ያንተ ፍቅር ነው የምፈልገው እንዴ? አረ በስመ አብ! እንደዚህ አይነታ ሴት እኔ አላቅም ቤተሰብ፣ አይቼም አላቅም። የትኛውም አይቼ አላቅም። እቺ ከኢትዮጵያ የተፈጠረች ሴት አይደለችም እንዴ? ሰው እንዴት ግግም። እሱም እኮ ሩታ ትመጣለች ውጪ በቃ ሩታ አትጎዳኝም። አዎ በትክክል ነው ወደ እኔ የተመለሰችው
በቃ ውጭልኝ ቢጎደም ጎዳለው ችግር የለም ውጭልኝ እያላት ነው ያለው ማለት ነው። ግግም እኔ ደስተኛ አድርጋለሁ የሚወድ ሰው ምረጠው። እሷ አውቃ ነው አንተ ልትጎዳ ነው እንዴ? እሱ እኮ መርጦ አይደል እንዴ ሩታን እያገባ የልጅ እናት እያደረገ ሩታ ወደደ እንዴ አብርሽ ያገባት እንዴ? በግድ ትዳርክን ፍታና ከኔ ጋር መሆን አለበት በግድ ማለት ነው። ልጁን እያስገደደችው እኮ መደፈር ምን ቀራ ጋይስ? አረ በጣም ያሳፍራ። እቺ ልጅ ደግሞ እግዚአብሔርን በህግ መስጠት ነው እንጂ ልክ ካለፈች በጣም ነው የሚደብረው። ሁለቱ ስለታረቁ በዚህ ልክ መናደድ፣ በዚህ ልክ እንደዚህ መሆን አይደብርም? ከሰው ህይወት አልወጣ የምትል ሴት እኔ አይቼ አላቅም። በእውነት እቺ እኔ እንጃ አላቅም። እኛን አሰደበችን፣ እውነት ሴቶችን አሰደበች። ሁሉም ሴቶች ልክ እንደሱ አይደለም እንዴ ግግም ለሷ ስሜት ቢኖራት የእውነት ስሜቷን ደብቃ ከሰው ህይወት መውጣት ነው። በዚህ ልክ ህፃን ልጅ ትታና ሚስቱን በቃ ትታና ከኔ ጋር ሆና ነው በቃ በግድ ማለት ነው። እሱ ውጣልኝ እሊ ይዛት ነው እሷ ከሱ ጋር የሆነች እንጂ ፈልጋ ወዳ እንዳልሆነች አውቃለሁ እያለች እኮ ነው። የምር ካሁን በኋላ ሩታና ሄርሜላ ከተገናኙ እግዚአብሔር ነው ብላቸው። ሩታ ዛሬ ላይ ትላንትና እንዶ በክብርና በቃ እሷን ማስከፋት አልፈልግም፣ መጥፎ ነገር ማድረግ አልፈልግም ብላ ነው እንጂ እግዚአብሔር እቺ ልጅ በቃ የሩታ ጥፍን የምትፈልገው ብዬ አስባለሁ። አሁን ላይ ልክ አልፋለች፣ እውነት ልክ አልፋለች። ወጥም ረግጣለች። ሰው ከህይወት ውጭ ከተባለ መውጣት ምን ነው? ወንድ የለም እንዴ? ወንድ የለም እንዴ? ካላ አብርሽ አንተ የውሃ ነው፣ አንተ መልካም ሰው ነው፣ አንተ ጥሩ ሰው። አረ በጣም ሸም ነው። መውጣት ነው ከሰው ህይወት ማለት ነው። አንቺ አታስፈልግም፣ በቃ አታስፈልግም። የልጅ እናት አለች፣ አንቺ አታስፈልግም። በግድ አይሆንም። ደግሞ እነዚህ ቡችሎች ደግሞ አቤልና ብሩኬ የምትባሉ እናንተ ምን እንደምላቸው አላቅም። ለእናንተ የምላቸው ስድብ ጠፋብኝ ጋይስ። ምን አይነት አስመሳይ ናቸው እንዴ? ቆይ ከሩታ ጋር ችግር ካላችሁ በግል ጨርሱ። በግድ ትዳርክን ፍታና ከሄርሜላ ጋር ሆና ማለት አይደብራችሁ? እናንተ የራሳችሁ ህይወት የላችሁም። ተቃጠላችሁ። ሩታና አብርሽ አንድ ላይ ስለሆኑ ተቃጠሉ። ሩታ ከልብ ነው ከአብርሽ ጋር የታረቀችው። የሆን ነገር አስባ ምን አስበላችሁ ምን አስጠጣች እንዴ? ባላ እኮ ነው ባላ ነው እንዴ? እሱን ወዶ አይደል እንዴ ያገባችሁ እንዴ? በግድ ከአንተ ጋር ካልሆንኩ መግበልታሃል ምናምን ይሄ ሁሉ አረ በስመ አብ ወጥ ረገጠች ጌታን። እቺ እኔ እንጃ የሩታ ጥፍ ነው የፈለገችው ማለት የሩታ ጥፍ ማለት ነው። ካሁን በኋላ እኔ እንጃ ካሁን በኋላ ሌላ ነገር ውስጥ ነው የሚገቡ ብዬ አስባለሁ። ብሩኬ አቤል እቺ ውሽምት ማለት ነው። በግድ ከሰው ህይወት አንወጣም፣ ያንተ ህይወት እኛንን የምንኖረው የሚሉ ሰዎች እኔ አፈርኩ። እግዚአብሔርን እኔ ሸም ነው። እቺ ሴተኛ ዳሪ ናት ጌታ። እንዴ ሴት ልጅ እንዴት ክብሯን አትጠብቀው? ልክ አለፈች እንዴ አንቺ እንዴት ነው ራስሽ የምትወጂ እንዴ? ህፃን ልጅ ታዋና ከኔ ጋር ሆና የልጅ እናት ፈትታ ከኔ ጋር ትዳርን መቀጠል ነው። አረ ራስ እኔ እንጃ አላቅም ምን እንደምል ማለት ነው። ቤተሰብ በጣም ነው የሚያሳፍረው ጌታ። እኔ ሴትነቴን ጠልቻለሁ። ሴትዮ ካገኘሁ ወዳ ማለት ነው። እንደ እሷ ሴት እኔ አይቼ አላቅም። የትኛው ሴት አይተን አናቅም። ሆነን ለመናገር እቺ ምን አይነት ደረቅ ናት እንዴ? ሴት ልክ የላትም እንዴ? የምር ቤተሰብ የላትም። እግዚአብሔርን ቤተሰብ የላትም። ግን እንዴ ባለትዳሮቹን ማል ገብታ ለማፋታት በግድ የራሴን ካላደረግኩ ብላ ቆርጣ የተነቻ ሴት እኔ እቿን አየው። የምር ያሳፍራል። አንዳንዴ ሴትነታችሁን ትጠላላችሁ ጋይስ። እሷን አይታችሁ ትጠላላችሁ። እኔ ጠልቻለሁ ራሴን ማለት ነው። እያሳደበችውን ያለችው ምን ነው በዚህ ልክ ወጥ ረገጠችው። በግድ ወዳሃለሁ አፍቅራሃለሁ ይህ ሁሉ እያደረግኩልህ እሷ እየገፋ ምን እያደረገችው ውሃ የደፋችበት መኪና ገዝታ ወርቅ ገዝታ ይሄ እየገፋች ምናምን ይሄ ሁሉ ምን አገባች? ሩታ እኮ በቁሳቁስ እኮ አይደለችም ወደ አብርሽ ህይወት የመጣችው በቁሳቁስ አይደለም፣ በባዶ ነው የተገናኙ። እናንተ እሱም በቁሳቁስ ይሄን አደረግኩልህ በፈጣሪ ስም ልጁን ጭንቅላቱን አዞሩ። አንተ ኒቃ ይላል የቡችላ ራስ አቤላ ተብዬ ነው ማንም የሚባለው። አረ ሼም ነው እግዚአብሔር ያሳፍራል።
አንዳንዴ የሰውን ህይወት ገብታችሁ ባትበጠብጡ ጥሩ ነው ብዬ አስባለሁ። ምክንያቱ የራሳችሁ ህይወት አትኖሩም እንዴ? ከሰው ህይወት ወጣችሁ በቃ ሩታና አብርሽ ታረቁ አይደለ? እናንተ ምን ቤት ናችሁ? በግድ ከሩታ ጋር ተለያያ